ቢኤም ላይ እያልወለበል እሱ ላይ ቢኤም ላይ ነው በዳቦ ሊጠበብ ነው። በኋላ ተቋሹ ተኩሳልኩት በቃ ተኩስ ያለ ሴት ብቻ ተያንዳንዱ ላይ መቶ ዳቦ ነው። ለሀገር የከፈሉት መስዋዕትነት ለልጅ ልጆቻችን ይተላለፍ። ምስለ እንቅስቃሴ ወፎቶ የሚባል ነበር እዛ ጊዜ ፊልም አይባል ምስለ እንቅስቃሴ ወፎቶ ይባላል። ፎቶ ኡኖ ማማ ምን ማለት ነው? አንድ ለእናቴ አንድ ነኝ እናፋን አርጎ ቢተኩስ የተርፍላል እዚህ በሰው ላይ ፈንቴ ወገን ዳር ድንበር እያስከበርን ነው። አንድ ቀን እንትን አለኝ እኔ ጠፋኝ። ለመጀመሪያ ቀኑ ራሱ ጠዋት ምሽግ ውስጥ ሆነን ደቅ ሲል እንሰማለን። መቼም ያው ትሰማለህ እንጂ አይንህም መንቀል የለም እንዲህ ብለው እኔ ሲጨፍን እሱ ይገልጣል። እሱ ሲገልጥ ጠብቀው እንግዲህ ይገርማል። በኋላ ደቅ ሲል እኔ ጠርጥሬያለሁ። ፈንቴ ራበኝ አለ። ይዳምጣና በሶ ምታና ጠጣ። ለኔም ይዘልናል። በኋላ እኔ እንዲሁ አፍጥጬ እየጠበቅኩ እያለ ያዝ መኮንን አለኝ። ዛሬ አይበለኝ እውነቱ ቦታ ነው እቻልኩና ተቀብዬልህ እንዲህ እየጠጣሁ እያለ በእንዴት አለ ተኳሽ መሰለ። ጎበዝ ነው ብታይ እዋ አርጎ ቢተኩስ የተርፍላል እዚህ በሰው ላይ እሺ በኋላ ብዬ ያው ፈንቴ ገሎ የነበር አልኩና ከምስሩን አሳየሁት። እሱ ቁጭ አደረኩልህና መጫኛን ስቻልኩ እንዲህ አወናጨፍኩና ስለቀው ጅራቱን እንቅ ያንን መጫኛ እዛው አጠገብ ያለ አለት ላይ አሰርኩት። የት አባቱ ይሄድ ንቅንቅ የለም። ሲዞር ኋላ መጨረሻ ላይ አሳረፈ። ሲያሳርፍ ጊዜ በሩን ክፍት ሲያደርግ እጅ ወደ ላይ ብዬ እንደ ብራቅ ነው ጮኩበት። ቸለል ሰቀለና አሁን ድረስ ፊት ሄዳ ያለ ብታይ አለች። መባረቃ ነው አይደለም? ጣሊያን ነው። አይደለም በኋላ ነው። ጣሊያን ነው። ኡኖ ማማ አለኝ። ምን ማለት ነው? አንድ ለእናቴ አንድ ነኝ። ለእናቷ አንድ ነኝ። እሺ እና ሳንታ ማሪያ አለልህ በኪዳነ ምህረት አተኩስ ማለት ነው። ሳንታ ማሪያ በኪዳነ ሳንታ ማሪያ አለ። ፈንቴም የዛ ጊዜ ፈንቴም ቶ አለኝ። አንዴ በማርያም ተንደም አንተም አጨክርም። አይ ምንካ እኔ ሞልጃለሁ ልጅ አለኝ እኮ ምንካ እንዴት አድርጌ ተኩሳለሁ። በኋላ እንትን ዝቅ አድርጌያለሁ። አጥፋ ሞተሩን ነው ያልኩት። ግብት አለልህና ቀስ ብሎ ፊቱን ወደኛ እጁን ማስነሻውን እየፈለገልህ ያየናል። እንግዲህ ተዘቀዘቁ በኋላ ተመረኩት በኋላ የት ሄዳል ብዬ ልጠርጥር ወደ ታች ጫን ሲለው ብድግ አይደለም የጠቅላሽ ከር አልኩልህና ውልብልቢቱን አፈፍ አድርጌ ያስኩታ በሁለት እንጂ ይዞኝ አብሮ ብድግ ወዴት ሄድልሃል? ወደ መተማ ጎንደር ላይ ስንደርስ ብርድ እዚህ ላይ ወጋኝ። እዚህ ብብት ስር አሁን ድረስ ወጋኛል። አለቅም ልይዞኝ ብርዱ በዝጄ እንድች እንዳያስኩት
ይዞኛል እኮ እየተምዘገዘገ። እኔ እኮ እድሜን አየር ላይ ነው ያሳለፍኩት እኮ እውነቴን ነው የምልህ። በመተማ በኩል ሊያወጣኝ ሲል የደርስዳለው ለየሁት ላይ ሆኜ የነሱ አመዳም ነው አገር የኛ አርተም የት ወደ ሱዳን ሊያወጣኝ ነው። እዛ ደግሞ ተቃይመሃል አንዴ ችግር አለ እናቴ። እውነት ነው። በኋላ በእጄ ያንን ውልብልቢ ተለቀዋለሁ። እዚህ ወረወረኝ ድንበሩ ላይ የወረወረ ይጥለኛል። የዛ ጊዜ እዚህ ቅርብ ነበራችሁ እናንተ ምን ያራቀም ነበር አገሩ ነማ ጀርመን ቦን የምትባል ከተማ ያለችው ቦናው በፊት አቧራ ነበር ያኔ ሰውም አልነበረው። አቦን ቡና ነው ቦን። በዚህ የተነሳ ቦን ተባለ ቀረ። አሁን ድረስ ቦን ነው የሚባለው። አንተ ወድቀህባት ቡን አርጋት ነው በዛው ቦን የተባለችው። ታዲያ ከዛ በኋላ ሁለተኛ ዓለም ጦርነት በእኔ ምክንያት አይደል የተነሳው? እንዴት መልሶ አልመልስም ነው። አሃ አልመልስም አሉ። አዎ ማን ያምናል? አልፎ ስታወራው ቀልድ ነው የሚመስለው። ሁለት ሰው ጋይሶች እዛም እዚህ እና እንዲሆኑ ነው ያለፈው። ብዙ አልፏል። አይ ግን ቦን ጀግና ነህ። አሁን በሰጠ እድሜ ላይ እሱ ይጨምርልን። አሜን ያኑርልን። አንተ ቤት ላሉ ሰዎች በሙሉ መቶ ለኔ 50 ይበቃኛል። ደብል ጋይሶች ቦነት አባዬን ዛሬ መቼም እንቅልፍ ነገር አይወራ። የዛን ጊዜ ያልተኛሁትን ነው አሁን የምተኛው። እዛ ጀርመን እዚህ ጀርመን እያለ የሀገር ጥበቃ እንዲሁ አፍጥጬ ስንት ዘመን ኖርኩ መሰለህ። ፈንትዬ እየጨፈነልህ እንዴ አሁን ድረስ ፊቴ ላይ አለ ብታይ። አንተ እኮ ግን በእውነት ጀግና ነህ። ጦርነት ራሱ ይደገም ብለሃል አሉ። ጦርነቱ ይደገም ብለሃል አሉ የጣሊያን። እሱ ማይጨው ነው። ማይጨው ላይም ተሳትፈሃል። ቀረጣ እኮ በቆረጣ ስተት እኮ ነው። ቀረጥ የተባልኩትን ቀርጫለሁ እኔ። በኋላ ልጅ ወልደ ስላሴ እንዴት እኔ አልቀረጥም አይደለም። እንግዲህ እሷን ባላጌ ነው ያለው፣ እኔ ማይጨው ነው ያለሁት። በኋላ ማናቸው የተመደቡልኝ? መጀመሪያ ግራዝማች ኃይሉ፣ ቀኛማች መታፈሪያ፣ ቀኛማች ይገዙ፣ ሶስቱ ናቸው። እነዚህ ለሀገር የከፈሉት መስዋዕትነት ለልጅ ልጆቻችን ይተላለፍ። ምስለ እንቅስቃሴ ወፎቶ የሚባል ነበር የዛ ጊዜ፣ ፊልም አይባልም። ምስለ እንቅስቃሴ ወፎቶ ይባላል። ፎቶ እውነት ነው። እሺ አሁን አሳጥረውት ፊልም ይሉታል። አዎ በታጥራሉ። እዛ ጊዜ ሙሴ ተረስ የሚባል አርመን ነበረ። ለሱ ተነገረው። የፊልም መሳሪያው መጣ። ማን ይቅረጠው ሲባል ዘዴኛ ነው መኮንን፣ እሱ ይቅረጥ ተባለ። ያስኩልህና ያንን ትልቅ ነው አልኩ። እንዳሁንም አይደለም በ3 በ4 ሰው ሸክም ነው የሚሄደው ካሜራው። ያሸከምክ አብረን ጀሮት መንካት ብቻ ነው የሚነካው። ቀኛማይ መታፈሪያን መጀመሪያ ክሎዛፕ እንደዚህ እየጋለበ ሲመጣ ዋይድ ወሰድኩና ከጣሊያኑ ጋር ሲደርስና ይሄንን ሲያወጣ ኤክስትሪም አረኩት። አንገት ሲመታ ብቻ ኤክስትሪምም ሚዲየምም ሾትም አልቀረኝም። የቀረኝ የለም። የሶስቱንም ወሰድኩ። በኋላ ገጣጠምኩና ሳሳይ ማይከሰኛል ልጅ ወልደ ስላሴ እኔ ለሀገር አልደማሁም ወይ ለሀገር አልቆሰልኩም ወይ የኔ ታሪክ ለልጅ አይተላለፍም ማለት ለዛ ተጠራውና እንዴት እሱ ሳቀርጥ ዛሬ ተባለ።
ምን ነገራቸው? እሱስ መቻ ሰራዊት ሙሉ መጣ። እኔ መቼ አልኩ በኋላ አላስቀይምም ጃንሆይን ብዬ በቃ እንደግመዋለን ቀርጻውን አልኳቸው። አባዬ ይኸውልህ 4000 ምናምን አስገብተዋል። ቴንኪው በላቸው ያንተን ቤተሰቦች በጣም ስለሚወዱ ጊፍት የሰጡህን እስካሁን የሰጡህን ሁሉንም መርቅልኝ። እድሜ ይስጥልኝ፣ ወልደው ይሳሙልኝ፣ ዘርተው ይቃሙልኝ፣ የረገጡት ይሁን አገራቸው ሰላም ይግቡ። አሜን። ምንድነው እንዴ? አይደል? እውነት ነው ጋሼ። ይሄ ነው እንግዲህ ዋናው ነገር የልባቸው ይምላላቸው። እውነት ነው። የሚፈልጉት ይሁንላቸው፣ ያሰቡት ይሳካ። አሜን። አሬ ነገር ምንድነው? አመሰግናለሁ በጣም ያን ጦርነት በኋላ ይደገም ተባለ። ቃል ገብቻለሁ። ሄድኩና ይዞ መጣ ሰራዊቱን። እሱ ሄድኩና እነሱ ክፍለ ጦር እባካችሁ ግጠሙን አልኳቸው። ዛሬ ግጠሙን ለዛሬ ብቻ ነው። እነሱ ምን አሉ? ትላንትና በነበረው ጦርነት የሰው ኃይላችንም ሎጂስቲካችንም ደክሟል። ስለዚህ አንገጥምም አሉ። የዚህ ጊዜ ያው ቶሎ ለሚናደዱት ጣሊያኖች ዋው ተዘጋጅ አንተ አልኩትና ዞር ብዬ እነዚህ ዲስክራዚያት አልኩት። ቱቶ ለውደላ ታርጎልሃል በኮረኔል ወደ ላንተ ኮሰም ግባ ለጀ ወደ ስላሴ ግባ አልኩት። መጀመሪያ እየበረረ ሲመጣ ዋይድ ከዛ ያቀረብኩና ክሎዛፕ እንዲህ ሲያወጣው ያስፈራል አልኩ። እውነቴን ነው ኤክስትሪም አረኩና አንገት ሲቆርጥ እሱ ላይ ዘጋው። አንገቱ ሲቆርጥ ያሳዝናል። ለሰው ልጅ ያሳዝናል። ለፊልም ጦርነት ገጥሜ ደግም ያለው ፊልም አሁን ሰው አይመስለውም። እኔ ምን አባዬ እንትን ሰልል ብለህ የተኮስከው ሰውዬው ሲመለስ ምን ሆኖ ነበር? እሱ አሁን ማንጀቴን ይበላኛል። እምባዬ ነው የሚገርመው። እሱ ያሳዝነኛል አሁን ድረስ። እሱን ታሪክ እስቲ አጫውታቸው ጋይስ። ይሄንን ስክሪን ይከፍላሉ። ማን ያምናል? ሁለት ሰው ጋይሶች እዛም እዚህ አንድ ሰው አንድ አበባ ጋይሶች እዛም እዚህም ሲቱ ይሄንን ጋይስ ይሄን ጭዌ በዛ ላይ ደግሞ እንትን የጋለው ታንክ ላይ እንትን ሊጥ አድርገህ ዳቦ ሰርታል የሚባለው ነገር እውነት ነው አባዬ? ምን ሰርታል? የጋለው እንትን ታንኩ ላይ የተተኮሰ ታንኩ ላይ ሊጣ ቁጭ አድርገህ ዳቦ ቢኤም ላይ እሱ ነገር እውነት ነው የሰማው? እንዳለ ረቦንና ቢቆፋለ እሳት የት እናምጣ? በኋላ ቁጭ ብዬ ሳስብ ይሄ ነገር አልመጣልኝም። ጭንቅላት ይሰራል። ሁሉም በቃ ርቦታል። ርቦት መዋጋት ደግሞ አይቻልም። ስለዚህ ቢኤም ላይ እያልሞለቦን እነሱ ላይ ቢኤም ላይ ዙሪያውን በዳቦ ሊጥ ከበብ ነው። በኋላ ተኳሹን ተኩስ አልኩት። በቃ ተኩስ ያለ ሲሄድ ብቻ ተያንዳንዱ ላይ መቶ ዳቦ ነው። ያንን በላን።